አርሰናል ከኒውካስትል ከአሌክሳንደር አይዛክ ሌላ ወሳኝ ተጫዋች ለማስፈረም ንግግር እንደጀመረ ተሰምቷል። ስለ ቪክተር ዩክሬሽ፣ ስለ ሊያንድሮ ትሮሳርድ፣ ቶማስ ፓርቴ በርካታ አዳዲስ ጉዳዮች እየወጡ ይገኛሉ። በሌላ በኩል ጣሊያናዊው ተጫዋች ሪካርዶ ካላፊዮሪ ከደጋፊዎችና ከሌላ ቡድን ደጋፊዎች ስለሚነሳበት ትችት ምላሽ ሰጥቷል። ዛሬ ከኔ ጋር ቆይታ ስታደርጉ የምታደምጡት ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶቻችሁ ሰብስክራይብ ሳታደርጉ ቪዲዮን ትመለከታላችሁ። አንድ ጊዜ እስኪ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። እንደተለመደው ቪዲዮም ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። እስኪ በአርሰናል ቤት እየተሰሙ ስላሉ መረጃዎችና በርካታ ጋዜጠኞች ዛሬ ይዘዋቸው ስለወጡት ዘገባዎች እናንሳ። ከሪካርዶ ካላፊዮሪ እንጀምርና ወደ ቶማስ ፓርቴ ወደ ሌሎችም ተጫዋቾች ጉዳዮች እንሄዳለን። ካላፊዮሪ እንግዲህ ከቦሎኛ ወደ አርሰናል ከመጣ በኋላ በርካቶች በተለይም የጣሊያኑ ክለብ ቦሎኛ ኤስ ሚላንን አሸንፎ ዋንጫ ሲያነሳ ባትመጣ ይሻል ነበር የሚል ትችት እያነሱበት ይገኝ ነበር። በራሱ የኢንስታግራም ገጽም ላይ ኮመንት ላይ እየገቡ ይህንን ሲጽፉለት ነበር። ታዲያ ዛሬ ልደቱን እያከበረ ነው ሪካርዶ ካላፊዮሪ። በዚህ በልደቱ ቀንም በርካቶች ጥያቄ አቅርበውለታል። ታዲያ ጣሊያናዊው ተከላካይ ስፍራ ተጫዋች ሪካርዶ ካላፊዮሪ በአርሰናል ቤት ደስተኛ ነኝ፣ ማንም ምንም ቢል ለውጥ አያመጣም ሲል ተናግሯል። ወደ ጣሊያን ሊግ መቼም አልመለስም ሲል የገለጸው ካላፊዮሪ በአርሰናል ቤት በጥሩ ሁኔታ ላይ ነኝ በማለት ነው የተናገረው። አክሎም በዓለም ምርጡ ሊግ ውስጥ ልዩነት እየፈጠርኩ እገኛለሁ ሲል አስተያየቱን ሰጥቷል። በቀላሉ እየጎለበትኩና እየተሻሻልኩ ነው፣ በዚህ ደግሞ ደስተኛ ነኝ። በምርጫዬ እርግጠኛ ነበርኩ፣ በዚህ በፍጹም አልጸጸትም። የመረጥኩት ቡድንና አሰልጣኝ ትክክለኛ ናቸው ሲል ነው ስለ አርሰናል የመሰከረው። ስለዚህ ሪካርዶ ካላፊዮሪ ማንም የፈለገውን ቢል በአርሰናል ቤት ደስተኛ መሆኑንና መድፉን መቼም እንደማይለቅ ነው የተናገረው። አርሰናል ከአሌክሳንደር አይዛክ ውጪ ማንን ነው የሚያስፈርመው የሚል ጥያቄ በአይምሯችሁ እየተመላለሰ እንደሆነ አውቃለሁ። እስኪ ስለ አርሰናል ተጫዋቾችና ስለሚያስፈርማቸው ተጫዋቾች በስፋት የተዘገቡ መረጃዎችን ልንገራችሁ። አንቶኒ ጎርደን እንጀምር። የኒውካስትሉ ኮከብ አንቶኒ ጎርደን እኔ በነገራችን ላይ ከአሌክሳንደር አይዛክ ይልቅ አርሰናል አንቶኒ ጎርደንን ቢያስፈርም ይበልጥ ይጠቀማል ብዬ አስባለሁ። በአጥቂ በኩል ዩክሬሽን ካመጣ፣ ምክንያቱም አይዛክ ውድ እንደሆነ ታውቃላችሁ። ስለዚህ አሌክሳንደር አይዛክ ምንም እንኳን የተሟላ ተጫዋች ቢሆን ቪክተር ዩክሬሽ ከአይዛክ ያነሰ ነው ብዬ አላምንም። ስለዚህ ዩክሬሽን ወደ አርሰናል አምጥቶ ከኒውካስትል በዋጋም ብዙ ውድ ያልሆነውን አንቶኒ ጎርደንን በጋብሪኤል ማርቲኔሊ በኩል ለማሰለፍ ቢያመጣው አርሰናል እጅግ የተሟላ ቡድን ይሆናል ብዬ አስባለሁ። እስኪ ማርክ ዳግላስ ምን ብሎ ዘገበ ስለ አንቶኒ ጎርደን? የኒውካስትሉን ኮከብ ለማስፈረም ሁለቱ የለንደን ክለቦች ተፋጠዋል፣ አርሰናል እና ቼልሲ። ይህንን ተጫዋች ለማስፈረም የሚፈልጉት ክለቦች እነዚህ ሁለቱ ሲሆኑ የአንቶኒዮ ጎርደን ዝውውር ዋጋ ደግሞ 80 ሚሊዮን ፓውንድ ተለጥፎበታል። አሁን ባለው የዝውውር ሁኔታ የጎርደን የወደፊት እጣ ፈንታ አሁንም አልተወሰነም። ከኒውካስትል ጋር በቀጣይ አመት መቀጠሉ አጠራጣሪ ነው። ስለዚህ አርሰናል የሚገፋበት ከሆነ አንቶኒ ጎርደንን የማግኘት እድል አለው ከቼልሲ ይልቅ ሲል ማርክ ዳግላስ ተናግሯል ማለት ነው። እስኪ ወደ ቶማስ ፓርቴ ደግሞ እንምጣ። ተጫዋቹ በአርሰናል ቤት ለተጨማሪ አመታት መቆየቱን ያስቀድማል። በመድፉ ቤት መቆየት ይፈልጋል። ነገር ግን አርሰናል ተጫዋቹን ለተጨማሪ አመት በክለቡ ለማቆየት በሳምንት የሚከፈለው ከፍተኛ ደሞዝና የእድሜ ጉዳይ ባለበት ሁኔታ አሁንም ሁለቱ አካላት ኮንትራት ማደስ ድርድሩ ላይ የደሞዝ ሁኔታ ላይ መግባባት ከቻሉ ፓርቴ አዲስ ውል ለመፈረም በተሳካ ሁኔታ ውል የማደስ እድል እንዳለው እየተነገረ ነው። ነገር ግን አርሰናል ፓርቴ በክለቡ ለተጨማሪ አመት መቆየት ካልቻለ ከማርቲን ዙቤሜንዲ በተጨማሪ ሌላ አማካኝ ተጫዋች ማስፈረም ፍላጎት እንዳለው እንግዲህ ተወዳጁ ጋዜጠኛ ሳም ዲን የዘገበው። ሳም ዲን ቀጥሎም ስለ ሉዊስ ስኬሊ እና አሌክሳንደር አይዛክ ተናግሯል። ስለ ሉዊስ ስኬሊ እንዲህ ያለው በዚህ ውድድር ዓመት ስኬታማ ጊዜን ማሳለፍ የቻለው ስኬሊ በአካዳሚው ቆይታ ይጫወትበት የነበረው አማካኝ ቦታ ላይ በቀጣይ ዓመት ከፉልባክነት ወደ መሃል ሜዳ አማካኝ ቦታ ለማጫወት አርቴታ እቅድ እንዳለው ተሰምቷል። ማይልስ ሉዊስ ስኬሊ በቀጣይ ዓመት ምናልባትም በክንፍ ላንመለከተው እንደምንችልና ወደ አማካኝ ቦታው ሊመለስ እንደሚችል የተሰማ ሲሆን በሚቀጥለው የውድድር ዓመት የመሃል ሜዳ ሚና ሊጫወት እንደሚችል ነው ሳም ዲን የዘገበው።
የዘገበው ማለት ነው። አሌክሳንደር አይዛክን የተመለከተው ዘገባ ደግሞ እንደዚህ ይላል። ኒውካስትል ዩናይትድ አይዛክን በቀጣይ የውድድር ዓመት ለመሸጥ ቆርጧል። ምክንያቱም ኒውካስትል ዩናይትድ አሌክሳንደር አይዛክን በመሸጥ በርካታ ገንዘብ ነው የሚያገኘው። አሌክሳንደር ኢዛክ ከኒውካስትል ሊለቅ ይችላል። ኢዛክ ከኒውካስትል ጋር ሊለያይ እንደሚችል ተዘግቧል። ሊቨርፑልና አርሰናል ናቸው ዋነኛው የዚህ ተጫዋች ፈላጊዎች። ታዲያ እነዚህ ክለቦች በትልቅ ፉክክር ውስጥ የሚገኙ ሲሆን ለተጫዋች ዝውውር ዳጎስ ያለ ገንዘብ ያቀርባሉ ተብሎ ይጠበቃል። ነገር ግን ኒውካስትል ለአሌክሳንደር አይዛክ ከ140 ሚሊዮን ፓውንድ በላይ ገንዘብ ይፈልጋል። ይህ ደግሞ አርሰናል ምናልባትም ከዝውውሩ ራሱን እንዲያገል ሊያስገድደው እንደሚችል ነው የተሰማው። ሌላኛው የአስቶን ቪላው ተጫዋች ኦሊ ዋትኪንስ አርሰናል አሁንም የፊት መስመር ላይ እንደ አማራጭ ከያዛቸው አጥቂዎች አንዱ ቢሆንም አሁን ካለው ሁኔታ አንጻር ግን አርሰናል ዋትኪንስን ለማስፈረም ወደ ዋትኪንስ የመመለሱ ዕድል እጅግ አነስተኛ እንደሆነ ተዘግቧል። ሌላኛው ከመድፉ ጋር ስሙ የተያያዘው የአትሌቲኮ ቢልባኦ የመስመር ተጫዋች ኒኮ ዊሊያምስ ነው። አትሌቲኮ ቢልባኦ ለባስክ ተወላጁ ኒኮ ዊሊያምስ የመስመሩ አጥቂ ማለት ነው ከፈለው ሳምንታዊ ደሞዝ ከፍተኛ በመሆኑ ኒኮ ዊሊያምስን ለመሸጥ አስቧል ቢልባኦ ማለት ነው። አርሰናል ደግሞ ኒኮን ለማስፈረም ከፈለገም ከፍተኛ ፍላጎት ካላቸው ቡድኖች አንዱ ነው። ነገር ግን ኒኮን ማስፈረም ከፈለገ አርሰናል የውል ማፍረሻውን ገንዘብ ከፍሎ ከፍተኛ ደሞዝ ማቅረብ አለበት። ኒኮ ወደ አርሰናል የሚመጣ ከሆነ ደግሞ የደሞዝ ወጪውን ለማመጣጠን ምናልባትም ሊያንድሮ ትሮሳርድ ክለቡን መልቀቁ አይቀርም ሲል ሳም ዴን በዘገባው አስነብቧል ማለት ነው። ሌላኛው ጆሬል ሃቶ ነው። አርሰናል በቀጣይ ዓመት አሁንም የኋላ ክፍሉን ጠንካራ ለማድረግ የተከላካይ ስፍራ ተጫዋች ማስፈረም ይፈልጋል። ምክንያቱም እንደነገርኳችሁ ሉዊስ ስኬሊ ወደ መሃል መጥቶ የመጫወት እድል አለው። ምክንያቱም ደግሞ ኬሪን ቴርኒም ክለቡን ለቆ ይሄዳል ከ5 ዓመታት ቆይታ በኋላ። እንደዚሁም ደግሞ የቶሚያሱ ነገር ከጉዳት ፕሮፋይሉ አንጻር ከጉዳት መቼ እንደሚመለስ አይታወቅም፣ በየጊዜው ይጎዳል። አሌክሳንደር ዚንቼንኮም አርሰናልን ከሚለቁና ከሚሸጡ ተጫዋቾች ዝርዝር ውስጥ ይገኛል። ስለዚህ አርሰናል ጆሬል ሃቶን ለማስፈረም ይፈልጋሉ። ነገር ግን ከሌሎች ትልልቅ ክለቦች ለዝውውሩ ትልቅ ፉክክር እንደሚገጥማቸው ነው የተዘገበው። ለመድፉ ሌላ አስደሳቹ ዜና የ15 ዓመቱ ተስፈኛ ማክስ ዶማን ወደ ዋናው ቡድን ጥሪ ተደርጎለታል። በሚቀጥለው የውድድር ዘመን የአርሰናል የመጀመሪያ ቡድን ተጫዋች ይሆናል። እናም ደግሞ በቅድመ ውድድር ዝግጅት ወደ ዋናው ቡድን እንዲገባ ጥሪ ተደርጎለታል። ማክስ ዶማን የተጫዋች እንግዲህ በርካታ ግቦችን ያስቆጥራል፣ ለግብ የሚሆኑ ኳሶችን ያመቻቻል። ስለዚህ እንደ ጆሃን ክሮስ ዘገባ ከሆነ ማክስ ዶማን ወደ ዋናው ቡድን ጥሪ ተደርጎለታል። በቀጣይ ዓመትም የዋናው ቡድን አካል እንደሚሆን ነው የተሰማው ማለት ነው። ብዙዎች የምትጠይቁኝ ስለ ቤልጂየማዊው ሊያንድሮ ትሮሳርድ ነው። ቤልጂየማዊው የመስመር አጥቂ በአርሰናል ቤት ስለመቆየቱ መጪው ጊዜ በእርግጠኝነት አይታወቅም። አንድሪያ ቤርታ አሁንም ከተጫዋቹ ተወካዮች ጋር በመነጋገር ላይ ነው። ሁኔታው ለሁሉም ወገኖች ክፍት ነው። ነገር ግን አርሰናል ውድ ተጫዋች የሚያመጣ ከሆነ ሊያንድሮ ትሮሳርድን ለመልቀቅ እንደሚገደድ ነው የተሰማው ማለት ነው። ሌላኛው ግብ ጠባቂ ደግሞ የኢስፓኞሉ ጆዋን ጋርሺያ ነው። በአመቱ መጀመሪያ ላይ አርሰናልን ለመቀላቀል ከስምምነት ላይ ተደርሷል። ነገር ግን አዲሱ የስፖርቲንግ ዳይሬክተር አንድሬ ቤርታ ጋርሺያን ማስፈረም ሂደቱ ላይ ለስምምነቱ ደንታ ቢስ ነው። ይህን ያህል ማለትም አንድሬ ቤርታ ግብ ጠባቂ በማስፈረም ላይ ብዙም ግድ የሚሰጠው ሰው አይደለም። ምክንያቱም ዋና ትኩረቱ አጥቂ ማስፈረም ላይ ስለሆነ ማለት ነው። ስለዚህ እስካሁን ተጫዋቹንም ሆነ ወኪሉን አግኝተው አላነጋገሩም። አንድሬ ቤርታ ጋርሺያን ለማስፈረም ማንቸስተር ሲቲ የጆዋን ጋርሺያ ፉክክር ውስጥ ገብቷል። ባርሴሎናም እንግዲህ የሼዝኒ ሁለተኛ በረኛ ለማድረግ ፉክክር ውስጥ ገብቷል። እንደ ሃንድ ኦፍ አርሰናል ዘገባ ከሆነ አርሰናል ጆዋን ጋርሺያን ምናልባትም ሌሎች ዝውውሮችን ከጨረሰ በኋላ እንጂ በዋነኝነት አድርጎ የሚመለከተው እንዳልሆነ ነው የተዘገበው። ያለፈው ዓመት የስፔን ምንጮች እንደዘገቡት ጆዋን ጋርሺያ ወደፊት አርሰናል ለመቀላቀል ተቃርቦ እንደነበርና አርቴታ ከተጫዋቹ ጋር መወያየቱን ዘግበው ነበር። ነገር ግን በአሁኑ ሰዓት በአርሰናልና በጋርሺያ መካከል ምንም አይነት ውይይት እንደሌለም ሳምዴን ዘግቧል ማለት ነው። ሌላኛው የቪክተር ዮክሬሽ ጉዳይ በአጥቂዎች የዝውውር ገበያ ላይ ስሙ በከፍተኛ ሁኔታ ተጽዕኖ የፈጠረውና በበርካታ ትልልቅ ክለቦች የሚፈለገው ስዊድናዊው አጥቂ ዮክሬሽን ለማስፈረም ስሙ እንግዲህ በዋናነት ከአርሰናል ጋር በስፋት እየተገናኘ ነው። በነገራችን ላይ በትላንትናው ዕለት ዲክላን ራይስ የዮክሬሽን ኢንስታግራም ፎቶ ላይ ላይክ አድርጓል። ይሄም ምናልባትም ቀጣዩ የአርሰናል ተጫዋች ሊሆን ነው እንዴ የሚል ግምትን አስቀምጠዋል በርካቶች ማለት ነው። አርሰናል አሁንም
ሴስኮን የማለትም የአርቢ ሌipዚጉን ቤንጃሚን ሼሽኮን ለማስፈረም ፍላጎቱን አልተወም። ነገር ግን ቅድሚያ እየሰጠ ያለው የቪክተር ዩክሬሽን ጉዳይ እንደሆነ ነው የተሰማው። የቤንጃሚን ሼሽኮ ቼልሲም እየተከታተለው እንደሚገኝ ነው የተሰማው። አርሰናል በዝውውሩ ረገድ እንግዲህ ሌላኛውን ደግሞ የኢፕስዊች ታውኑ በማንቸስተር ዩናይትድ የሚፈለገውን ሊያም ዴላፕንም እየተመለካከተ ይገኛል። ነገር ግን ዴላፕ ወደ ማንቸስተር ዩናይትድ የመዘዋወር እድሉ ሰፊ ነው። አርሰናል በቀጣይ ዓመት ከፍተኛ ፕሮፋይል ያለው 9 ቁጥር አጥቂ ጎል አምራች ተጫዋች ያስፈልገዋል። ይህ ደግሞ ዩክሬሽ ነው። አርሰናል እውነተኛ የዩክሬሽ ፈላጊ ክለብ ነው ሲል ግሬም ቤሊ ዘግቧል። ስለዚህ አርሰናል በዋናነት የሚፈልገው ዩክሬሽን ነው። የስፖርቲንግ ፕሬዚዳንት ፍሬድሪኮፍ ቫራንዳስ የዩክሬሽን ድርድር ማራዘም አይፈልጉም። ዩክሬሽ ከአርሰናል ጋር የረጅም ጊዜ ኮንትራት ለመፈራረም በዝግጅት ላይ ነው። የዝውውር ዋጋው እንግዲህ 70 ሚሊዮን ዩሮ እንደሆነ ነው የተሰማው። ስለዚህ ምናልባትም ዩክሬሽ በቀጣዮቹ ሳምንታት ወደ አርሰናል የሚያደርገው ጉዞ የመጠናቀቁ እድል ሰፊ እንደሆነ ነው የተሰማው። በርካታ የአርሰናል ደጋፊዎች ዩክሬሽ ይሻላል ወይስ ቤንጃሚን ሼሽኮ የሚል ጥያቄ ያነሳሉ። እስኪ ለእናንተ ማን ይሻላል? ነገር ግን እኔ አንድ በአንድ በቁጥር እያወዳደርኩኝ ልንገራችሁ። ቪክተር ዩክሬሽ እና ቤንጃሚን ሼሽኮ እነዚህ ሁለቱ አጥቂዎች ዓለም ላይ ከሚገኙ ተፈጥሯዊ 9 ቁጥር ጨራሽ አጥቂዎች መካከል ስማቸው በቀዳሚነት ይጠራል። በዚህ ሰዓት ለቡድኖቻቸው ድንቅ ብቃትና ጥሩ እንቅስቃሴ እያሳዩ በመሆናቸው የትልቅ ቡድኖችን የዝውውር ቀለብ አብዝተው የሳቡና ዋነኛው እንግዲህ የዘንድሮ የዝውውር መስኮት በእነዚህ ትኩረት ላይ ነው የሚገኘው። ሁለቱም የፊት መስመር ተጫዋቾች ቤንጃሚን ሼሽኮና ቪክተር ዩክሬሽ ያላቸው ጥንካሬና አርሰናል የትኛው አጥቂ ይበልጥ ይስማማዋል፣ የትኛው አጥቂ ለአርሰናል ይሆናል የሚለውን በወፍ በረር እስኪ ልቃኝላችሁ። በእኔ ግንዛቤ በቀጣይ ዓመት የፊት መስመሩን እንዲመራ የምፈልገውን ከጠየቃችሁኝ ቪክተር ዩክሬሽ ከቤንጃሚን ሼሽኮ የተሻለ አስደናቂ ብቃት ያየውበት ነገር አለ። ስለዚህ ለኔ ቪክተር ዩክሬሽ ይሻላል ብዬ አስባለሁ። ቤንጃሚን ሼሽኮ በእርግጥ ከቦክስ ውጪ ማለትም ከርቀት ጎል በማስቆጠር ላይ እጅግ የተዋጣለት ከቦክስ ውጪ ጎበዝ አስቆጣሪ ነው። ቤንጃሚን ሼሽኮ በዚህ ውድድር ዓመት ከቦክስ ውጪ ያስቆጠረውን አንድ ምሳሌ ልጥቀስላችሁ። ዌርደን ብሬመር ላይ ያስቆጠራት ድንቅ ጎል በግምት ከ30 ያርድ ርቀት ላይ እጅግ ውብ ጎል ከመረብ ያሳረፈ ሲሆን ኳሱን ወደ ጎል ሲመታት የኳሷ ፍጥነት በሰዓት 126 ኪሎ ሜትር ፐር ሃወር ነበረ። ይህች ጎል በጀርመን ቡንደስሊጋ ታሪክ ውስጥ ከታዩ እጅግ ከርቀትና ጠንካራ ሹት ተሹተው ከተቆጠሩ ግቦች ውስጥ ቀዳሚዋና አንዷ አድርጓታል በቡንደስሊጋ ታሪክ ማለት ነው። እስኪ ቤንጃሚን ሼሽኮ በጭንቅላት ኳስ አጠቃቀሙ ምን አይነት ተጫዋች ነው የሚለውን ደግሞ ልንገራችሁ። በዚህ መመዘኛ ቤንጃሚን ሼሽኮ ከዩክሬሽ ይልቅ የጭንቅላት ኳስ ላይ ጎበዝ ነው። ለአብነት ቤንጃሚን ሼሽኮ በሻምፒዮንስ ሊግ ጁቬንቱስ ላይ ያስቆጠራትን ድንቅ የግንባር ጎል በትልልቅ ጨዋታዎችም ላይ በግንባር በመጠቀም ኳሶችን ወደ ጎልነት በመቀየርና በማስቆጠር ጠንካራ የአየር ላይ ብቃቱን አሳይቷል። ሌላኛው በሌላ በኩል ከነዚህ ሁለቱ ውጪ ቪክተር ዩክሬሽ ከቤንጃሚን ሼሽኮ ለኔ የላቀ ብቃት አለው ብዬ አስባለሁ። እስኪ ስለ ዩክሬሽ ብቃቶች ደግሞ ልንገራችሁ። ዩክሬሽ በሳጥን ውስጥ ጎል መጨረስ ከፍተኛ ብቃት አለው። የአርሰናል ትልቅ ችግር ደግሞ በሳጥን ውስጥ ግብ የሚያስቆጥርለት ነው። ከሳጥን ውጪ እንደ ዲክላን ራይስ ያሉ እንደ ሪካርዶ ካላፊዮሪ፣ ቶማስ ፓርቲ፣ ማርቲን ኦዲጋርድ፣ ቡካዮ ሳካ ከቦክስ ውጪ ማስቆጠር ይችላሉ። የአርሰናል ዋነኛ ችግር በሳጥን ውስጥ ጎል የሚጨርስለት ሰው ነው። ስለዚህ ዩክሬሽ ደግሞ በ18 ያርድ አካባቢ በተጋጣሚ ቦክስ ውስጥ ጎል አስቆጣሪነት በጣም ውጤታማ ነው። በ2024-25 የውድድር ዘመን ቦክስ ውስጥ 38 የሊግ ግቦችን በማስቆጠር ቦክስ ውስጥ የማይሽኮረመም ክሊኒካዊ አጨራረስ ያለው ከፍተኛ አጥቂ ነው። ሌላኛው ቅጣት ምት ላይ እጅግ ጎበዝ ነው። ቪክተር ዩክሬሽ 9 ቁጥር አጥቂ ተጫዋች ቢሆንም የሚገኙ ቅጣት ምቶችን ወደ ውጤት በመቆየር ከቅጣት ምት ጎል ማስቆጠር የሚችል ብቃት ያለው በመሆኑ ለአጥቂ ደግሞ ይህንን የቅጣት ምት አጠቃቀም ካለው በርካታ ብቃቶች የሌላ ገጽታ ይጨምሩለታል። በአርሰናል ቤት እንደምታውቁት ማርቲን ኦዲጋርድ ነበር ቅጣት ምት የሚመታው። እሱም ቅጣት ምት ብዙም መጠቀም ስለማይችል ወደ ዲክላን ራይስ መጥቷል። ስለዚህ በቀጣይ ዓመት ዩክሬሽን አርሰናል የሚያገኝ ከሆነ ዩክሬሽንና ራይስን እያቀያየረ መጠቀም ይችላል ማለት ነው። ሶስተኛ ቪክተር ዩክሬሽ የፍጹም ቅጣት ምት ውጤታማነቱ እጅግ ከፍተኛ ነው። ቪክተር ዩክሬሽ በፔናልቲ ምት አጠቃቀሙ እጅግ ውጤታማ ሲሆን በ2024-25 የውድድር ዘመን 12 የፍጹም ቅጣት ምቶችን ወደ ጎል በመቀየር በፍጹም ቅጣት ምት አጠቃቀም ላይ ጥሩ ሪከርድ አለው ማለት ነው። ሌላ አራተኛው ድሪብል የማድረግ ብቃትና ችሎታ። ዩክሬሽ ድሪብል የማድረግ እጅግ በጣም ጥሩ ችሎታ አለው። ይህም ድሪብል የማድረግ ብቃቱ ኳስን ተቆጣጥሮ ለሚጫወት ቡድንና የተጋጣሚ ቡድን ተከላካዮችን በማስጨነቅ ውጤታማ በሆነ መንገድ እንዲንቀሳቀስ ያስችሏል። በአርሰናል ቤት
እንደምታውቁት እንደ ካይ ሃቨርት ያለ ተጫዋች ድሪብል ማድረግ ላይ ችግር አለባቸው። ዩክሬሽ ግን በድሪብል የማይታማ ተጫዋች ስለሆነ ለአርሰናል ዋነኛው እና አስፈላጊው ተጫዋች ዩክሬሽ ነው ብዬ አምናለሁ። ሌላኛው ፍጥነት ነው። ምክንያቱም አርሰናል ከቅርብ ጊዜ ወዲህ በመልሶ ማጥቃትም እየተጫወተ ይገኛል። ስለዚህ ዩክሬሽ ከኳስ ጋርም ያለ ኳስም ፈጣን እንቅስቃሴ በማድረግ የሚታወቅ ሲሆን ኳስ ይዞ በፍጥነት መሮጥ የሚችል ሲሆን ብዙ ጊዜ ኳስ ከመሃል ሜዳ ተቀብሎ ወደ ተጋጣሚ ሶስተኛ የማጥቃት ክፍል በሩጫ በመግባት ውጤታማ ሩጫዎችን ያደርጋል ማለት ነው። ሌላኛው እጅግ አካላዊ ጥንካሬ ያለው ጉልበታም አጥቂ ነው። የአንድ ለአንድ ግንኙነት ላይ ኳሱን ከእግሩ ስር እንዳይቀማ ኳሱን መሸፈን የሚችልና ከተከላካዮች ጋር የአንድ ለአንድ ግንኙነት ላይ ጉልበቱን መጠቀም ይችላል። እንግሊዝ ፕሪሚየር ሊግ እንደምታውቁት አካል ንክኪ በጣም አለ። ስለዚህ ጉልበቱን የሚጠቀም አጥቂ ያስፈልጋል። በዚህም ቪክተር ዩክሬሽ ሁነኛው ተመራጭ ይሆናል ተብሎ ይጠበቃል ማለት ነው ለኔ። ስለዚህ ቪክተር ዩክሬሽ የሚጫወትበት የጨዋታ ዘይቤ ከትልቁ ሮናልዶ ሉዊዝ ናዛሪዮ ዴሌማ የጨዋታ ዘይቤው ጋር ይመሳሰላል። ቦክስ ውስጥም ከቦክስ ውጪም ጎሎችን ያስቆጥራል። አብዛኛውን የሚያስቆጥራቸው ጎሎች ስንመለከት ቦክስ ውስጥ በርካታ ጎሎችን የሚያስቆጥር ብቃት ነው ያለው። ቤንጃሚን ሼሽኮ ደግሞ አብዛኛው የጨዋታው ዘይቤ ከማንቸስተር ሲቲው ኤርሊንግ ሃላንድ ጋር ይገናኛል። ምክንያቱም ቦክስ ውስጥ ብቻ ቆሞ ኳስ የሚጠብቅ አይነት ተጫዋች ነው። ከቦክስ ውጪ ጎል ያስቆጥራል በእርግጥ ሼሽኮ፣ ነገር ግን እንደ ሃላንድ እንደ አጥቂ ሆኖ ኳስ የሚጠብቅ ተጫዋች ነው። ነገር ግን ልክ ከሃላንድ ጋር የሚመሳሰል ቢሆንም ከኳስ ጋር ግን ምቾት ያለው አጥቂ ነው። ሃላንድ ከኳስ ጋር ብዙም ምቾት የሌለው አጥቂ እንደሆነ ታውቃላችሁ። ሁለቱም አጥቂዎች 100% ያገኙትን የጎል ዕድል መጨረሻ አቅም ያላቸው፣ በተለይም እግር ኳስን መሰረት አድርጎ ለሚጫወት ቡድኖች ሁለቱም ተስማሚ ናቸው። ኳስ ይዞ ለሚጫወት ቡድን ላይ ለተመሰረተ ክለብ ቤንጃሚን ሴስኮ እጅግ ተስማሚው አጥቂ ነው። ቪክተር ዩክሬሽ ደግሞ በመልሶ ማጥቃት ለሚጫወቱ ቡድኖች ወይም ድንገተኛና ቅጽበታዊ የማጥቃት እንቅስቃሴ ለማቀጣጠል ምቹ የሆነ ተጫዋች ነው። ጥሩ በኳስ ቁጥጥር ይዞ የሚጫወቱ ቡድኖች የጎል ዕድል በመፍጠር የማታውቁ ቡድኖች ያገኙትን ዕድሎች ለመጠቀም ሼሽኮ በመልሶ ማጥቃት ወይም ፈጣን አጥቂ የሚጫወቱበት ቡድኖች ደግሞ ለዩክሬሽ ተስማሚ ቡድኖች ናቸው እየተባለ ይገኛል። ለኔ ግን ቤንጃሚን ሼሽኮ ይልቅ ቪክተር ዩክሬሽ ለአርሰናል ወሳኙ ተጫዋች ነው ብዬ አምናለሁ። እስኪ በእናንተ ሐሳብ አስተያየት ደግሞ ዩክሬሽ ወይስ ቤንጃሚን ሼሽኮ ለአርሰናል የትኛው ተጫዋች ይሻላል ብላችሁ ታስባላችሁ? እኔ በቻልኩት እንግዲህ ዳሰሳውን ለማድረግ ሞክር ያለው አብርሃም ፍቅሬ ነበርኩኝ። የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። በነገራችን ላይ ቻናላችን በአጭር ጊዜ ተወዳጅነት አትርፏል። ከሀገር ውስጥም ከባህር ማዶም ያላችሁ የቤተሰቦች ከልብ እያመሰገንኩኝ አሁንም ያልተቀላቀላችሁ ካላችሁ ሰብስክራይብ በማድረግ በየዕለቱ ወሳኝ መረጃዎችን ማግኘት ትችላላችሁ። በሌላ ጥንክር በሌላ መረጃ እስከምንገናኝ ሐሳብ አስተያየታችሁን እየሰጣችሁ ጠብቁኝ። ሰላም።